በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዕብራውያን መልእክት ጥናት ምዕራፍ 7 ከቁጥር 1 እስከ ቁጥር 5። በያላችሁበት እግዚአብሔር ሰላም ከእናንተ ጋር ይሁን። እንደምን አላችሁ? ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ፣ እንደዚሁም ደግሞ እግዚአብሔርን አገልግሎት ለማገዝ ልባችሁ የተነሳሳ ደግሞ ስልኮችም አሉ፣ እንዲሁም የተዘረዘሩ የባንክ አካውንቶች ስላሉ እግዚአብሔር እንዳሳሰባችሁ በዚያ ለእግዚአብሔር ክብር እጃችሁን ትዘረጉ በጌታ ፍቅር አሳስባለሁ። የዕብራውያን መልእክት ጥናት ምዕራፍ 7 የላቀ ክህነት የሚል ጭብጥ እንዳለው በመነሻችን ላይ አንስተናል። የበለጠ ክህነት አለ። ምክንያቱም እነኚህ የዕብራውያን ክርስቲያኖች ፈተናቸውን ለመቀነስ ያለባቸውን ሰልፍ ለመቀነስ ሲሉ ወደ ብሉይ ኪዳን አገልግሎት ወደ ጥላ ወደ ሆነው ትንቢት ወደ ሆነው ወደ ተፈጸመው ለመጠጋት፣ ምክንያቱም ክርስቶስን ካላመኑ ወገኖቻቸው የሚደርሰውን ለመቀነስ በወቅቱ የነበረው የአይሁድ እምነት ስርዓት በመንግስትም ዘንድ ፈቃድ የነበረው እውቅና የነበረው ስለሆነ ክርስትና ግን እውቅና ስለሌለው እንደ ልዩ ትምህርት ተደርጎ መሪያቸው ክርስቶስ ኢየሱስ እነሱ ገለውታል፣ እሱ ግን ከሞት ተነስቷል። ክብር ለእግዚአብሔር ይሁን። በሮማ እምነት በሮማ ስርዓት የተቀባይነት የሌለው የአይሁድ ግን ነበረው። በጣም ታስታውሳላችሁ፣ ቅዱስ ጳውሎስ መጀመሪያ ጌታ በደማስቆ ጎዳና ከማግኘቱ በፊት አሳዳጅ ነበር እና በደማስቆ እንኳን ያሉትን ክርስቲያኖች እንዲያስር ከቤተ ፈሪሳውያን ወይ ደግሞ ከቤተ እምነት ጉባኤ ፈቃድ ነበረው። እንግዲህ ምን ያክል የመንግስት ድጋፍ እንደነበራቸው ማየት ይቻላል። ማሰርና በሃይማኖታቸው ጉዳይ እንዲፈርድላቸው ወደ ሮም ገዢ መቅረብ ነው እንጂ የሚገባቸው በራሳቸው ማሰር አይችሉም። ግን ያን ያክል ተሰሚነት ስላላቸው ከነሱ ጋር ጠጋ ማለት ፈተናውን ትንሽ ቀለል ያደርጋል ብለው አስበው ነው ጠጋ ያሉት። ግን ቅዱስ ጳውሎስ የሚላቸው ምንድነው? ወይም ጸሐፊው ወደ ተፈጸመው አገልግሎቱን ወደ ጨረሰው ለምን ትመለሳላችሁ? የበለጠ እኮ አለ እያለ የሚያሳይበት እዚህ በተለይ መልከጼዴቅን አብርሃምን በማንሳት የሚያነሳበት ነው። የዕብራውያን መልእክት ምዕራፍ 7 ቁጥር 1 ሁለተኛው ክፍል ላይ ነው የምናየው፣ ወይም በጠራር ለምዕራፍ 7 ቁጥር 1 ለ ማለት ይቻላል። እንዲህም ይላል፣ ይህ መልከጼዴቅ አብርሃም ነገስታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉስ ነው፣ ኋላም ደግሞ የሳሌም ንጉስ፣ የሰላም ንጉስ ነው። አባትና እናት የትውልድም ቁጥር የሉትም፣ ለዘመኑ ጥንት ለሕይወቱ ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። የአባቶች አለቃ አብርሃም ከዘረፋው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበረ እስኪ ተመልከቱ። ከሌዊ ልጆችም ክህነትን የሚቀበሉት ከህዝቡ ማለት ከወንድሞቻቸው እነርሱ ምንም ከአብርሃም ወገን ቢወጡ ከእነርሱ አስራትን በሕግ እንዲያስወጡ ትእዛዝ አላቸው ይላል። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ እዚህ ላይ የምናየው ነገር አብርሃም ለመልከጼዴቅ አስራት ሰጠው ብሎ ይላል እና ያ ማለት ያ መልከጼዴቅ የክርስቶስ ኢየሱስ ምሳሌ ወይም ደግሞ በጥላነት የተገለጠ መገለጫ እንደነበረ ይናገራል። እዚህ ላይ አካፈለው ይላል ከዘረፋው ወይም ደግሞ ከምርኮ። በዘፍጥረትና በዕብራውያኑ የእንግሊዝኛው ዘፍጥረት ላይ ያለው አማርኛውና የዕብራውያኑ እንግሊዝኛው ግን ሰጠው እንጂ አካፈለው አይልም። ሰጠው የሚለው አገላለጽ ተገቢ ይመስለኛል።
አተርጓጎም ላይ ብዙ የሚያጨቃጭቅ ነገር ሊነሳ ባያስፈልግም አብርሃም ከኮሎዶምር ምርኮ ለራሱ አንዳች መውሰድ አልፈለገም። ነገር ግን የሁሉንም ምርኮ ማለት ከጠላት ተማረከውንም የሰዶምና የአራቱን ነገስታትንም ማለት ምንድነው አራት ነገስታት ኮሎዶምር የሚባሉ አራት ነገስታት 5 ነገስታትን ነው ያሸነፉት። ምን አይል ብርቱ እንደሆኑ አራት ሆኖ 5 ነገስታትን ማሸነፍ የቻሉ ኃይለኞች ናቸው። ነገር ግን የሚገርመውና ጥያቄ ሊያስነሳ የእግዚአብሔር መሆን ትልቅነት የሚያሳየው እነኚህ 5 ነገስታትን ያሸነፉ አራት ነገስታት እንዴት አንድ አብርሃም 318 ሰዎችን አሰልፎ በአንድ ሌሊት ድል ነሳቸው የሚለው ትልቅ ጥያቄ ያስነሳል። አዎ በሰልፍ ኃያል ብርቱ የሆነው እግዚአብሔር ከሱ ጋር ነው። ምክንያቱም ፈረስም አያድንም ጦርም አያድንም፣ ውጊያ ከእግዚአብሔር ዘንድ እንደሆነ እግዚአብሔር ከዚህ ሰው ጋር እንደነበረ ማስተዋል ይቻላል። ስለዚህ የሰልፍ ብዛት አይደለም ልባችሁ ዛሬ የተሰበሰበባችሁ በዙሪያችሁ ያለው ችግር መብዛቱ እንዳያስደነግጣችሁ፣ ዋናው ነገር እግዚአብሔር ከናንተ ጋር ነው ወይ ነው እንጂ የሰልፉ ብዛት፣ የተቃውሞ ብዛት፣ የችግሮቻችሁ ብዛት፣ በዙሪያችሁ ያለው ነገር መዘጋጋት አያያዛችሁ። ዋናው ጉናው ትልቁ ነገር እግዚአብሔር ከኛ ጋር ነው ወይ ነው። እሱ ከሆነ ልክ እንደ አብርሃም በሌሊት ተዋጋቸው አይልም ወረደባቸው ይላል። በቃ ኃይለኛ ምት ነው የመጣቸው እና የ5ቱን ነገስታት ምርኮ አስመልሷል። እንደገና የተሸነፉት የአራት ነገስታት ምርኮም አለ። ከሁሉ ለእግዚአብሔር አስራት ሁሉ የእግዚአብሔር ስለሆነ አስራት ሰጥቷል አውጥቷል። አንዳችም ከሁለቱም ምርኮ አንዳችም ለራሱ አላነሳም። ምክንያቱም አንዴ ወደ እግዚአብሔር እጄን አንስቻለሁ ስላለ ተዋክቶ ሀብታም ሆነ ብለው እንዳይመኩት እግዚአብሔር እንደሚባርከው እግዚአብሔር ከሱ ጋር አንዲት ነገር አልወሰደም። ከሱ ጋር የሄዱት ሰዎች ምርኮ መብታቸው ነው መውሰድ ይችላሉ፣ እነሱ ሰሩ እንጂ ብሎ እሱ አልወሰደም። እና ከሁሉ ለምንድነው? ሁሉ የእግዚአብሔር ስለሆነ ነው። ሁሉ የእግዚአብሔር ስለሆነ ከሁሉ አስራትን ሰጠው ይላል። ተመልከቱ፣ ከሁሉ የሚለው አጠያየቅ ዛሬ በዚህ ዘመን ላለን ክርስቲያኖች በተለይ ብዙ ሰው በአዲስ ኪዳን አስራት የሚባል ነገር ቀርቷል የሚለው ነገር የብዙ ሰው ጆሮ ያቆማል። ለምንድን ነው አስራት መስጠት ላይ ደስ የሚያሰኝ ቀርቷል የሚለው ጥያቄ ብዙ ሰዎችን የሚቆረቆር ስለሆነ አንዳንድ ሰዎችም ቀርቷል የሚለውን ሐሳብ ከዚህና ከዚያ ሰጥተው ሊያነሱ ይፈልጋሉ። እኔ ይሄን ሐሳብ እግዚአብሔር ሐሳብ እንደዛ ይላል ብዬ አላምንም። ምክንያቱም አስራት የአምላክነት ምልክት ነው። አምላክ ስለሆነ ለምሳሌ በምንኖርበት ሀገር እያንዳንዱ ዜጋ በሚኖርበት ሀገር ለመንግስት ግብር ያወጣል፣ ግብር ይሰጣል። ለምን ስንል ፖሊስ መድቦ የጸጥታ ኃይል መድቦ ስርዓት እንዲኖር አድርጎ መንግስት እየሰራ ስለሆነ ለስርዓት ላስጠበቀልህ ለጥበቃ ለሰጠልህ የህግ ከለላ ለሰጠህ መንግስት ግብር መክፈል አለብህ። ሪኮግናይዝ ታደርገዋለህ ወይም ትቀበላለህ። መንግስቴ ነው ብለህ ነው የምትቀበለው። ግብር አልከፍልም ይሄ መንግስት አይደለም ማለት አትችልም። ታዲያ እግዚአብሔርስ አምላክ አይደለም? የፈጠረሽ አይደለም? የሞተልን አይደለም? ሁሉን የሰጠን አይደለም? እንኳን የሰራንበት ገንዘብ አይደለም እኛስ የሱ አይደለም? ግን ብዙ ሰው አስራት በአዲስ ኪዳን የለም ሲባል ደስ ይለዋል። ለምን የለም ቢባል እንኳን አለ፣ ግን የለም ቢባል እንኳን ለእግዚአብሔር ቤት መስጠት፣ ለእግዚአብሔር አገልግሎት መስጠት አስራትን ለምን በቃ ለመስጠት ከ10 ስለሚል መጠኑ እንዲያንስልን የሆነች መስጠት የሚገባኝ ብዙ ሊሆን ይችላል። ነገር ግን አነስ ያለ ለመስጠት በቃ ፈልጌ ነው። እንደውም ብዙ ሰው አስራት ከቦነስ ነው ቦነስ ይሰጣል። ልዩ ስጦታ ቢሆንስ ሰው ቢሰጠኝስ? ከግሮስ ነው ከኔት ይላል። በቃ ይሄ ከባድ ነገር ነው። በቃ ለምንድን ነው በፈቃድ በደስታ ለመስጠት ማን ሀሳብ? አስራት በአዲስ ኪዳን አልተከለከለም፣ አይከለከልም። የአምላክነቱ ምልክት ነው። ለምን ቁጥር 18 ላይ ዘፍጥረት 19 ብትሄዱ ቁጥር 18 ላይ ምንድነው የሚለው? የሳሌም ንጉስ መልከጼዴቅም እንጀራና የወይን ጠጅን አወጣ ይላል። አስራት ከመስጠቱ በፊት አብርሃም
መልከጼዴቅ ለአብርሃም እንጀራና የወይን ጠጅ ሰጥቶታል። አብርሃምን ይበልጣል። የክርስቶስ ምሳሌ ነው። ካህን ነው። ንጉስ ነው። ግን ለአንድ ተራ አብርሃም ምን አደረገው? እህልና የወይን ጠጅ ሰጠው። ምን ማለት ነው? ለእግዚአብሔር አስራት የምንሰጠው እሱ አስቀድሞ ስለሰጠን፣ አስቀድሞ ፈጥሮናል፣ ህይወት ሰጥቶናል፣ ዘመን ሰጥቶናል፣ እድሜ ሰጥቶናል፣ ጤና ቀድሞ ሰጥቶናል። የመኖራችን ምክንያት እሱ ነው። እስትንፋሳችንን ቢሰበስበው አሁን ለመስጠት አስራት አለ የለም ምናምን ብለናል። መጽሐፍ ዳዊት ምን ያለ በመዝሙር ላይ መንፈስክን ብትሰበስብ ይላል ሁሉ በድን ይሆናል፣ ሁሉ ይሞታል። መንፈስን ፈቃደ ደግሞ ሕያው ይሆናል። ይሄ የምንመካበት የኔ ነው አይደለም መስታለብኝ የለብኝ የምለው ነገር እኮ እሱ ቢሰበስብ ምን ልንሆን እና ወገኖቼ እናስተውል። እና ሰጥቶናል፣ ዘመን ሰጥቶናል። ከዛ በላይ ደግሞ በወደቅን ጊዜ በልጁ በኢየሱስ ክርስቶስ መስቀል ላይ ሰቅሎ አይሞቱ ሞት የውርደት ውርደት ተቀብሎ ሞቶ አድኖናል። ሁሉ ለሰጠን ጌታ ለዚህ እኮ ነው ዳዊት ምን አለ? ሁሉ ካንተ ነው፣ ካንተ የተቀበልነውን መልሰን ላንተ እንሰጣለን። ስለዚህ ለእግዚአብሔር የምንሰጠው የኛ የሆነ ነገር የለም። ከሱ የተቀበልነው ግን አንድ አስበኝ የአምላክነት ምልክት ነው። ክብር ለእግዚአብሔር ይሁን። ከዛሬ 30 ምናምን ዓመት በፊት የውቃ ቤት ካዳሚ ነበርኩ። ለእግዚአብሔር ክብር ይሁን። ከጀበና ስር ላወጣኝ ጌታ ክብር ሰጣለሁ። በውቃ ቤት አንዱ ሰይጣን አስጠንቆ ከሚያዘው ነገር እግዚአብሔር ገጸውና ካገኛችሁት ከምንም ምንም ሳትነኩ ነው የሚለው። ምንም ሳትነኩ አንዲት ነገር ሳትነኩ መጀመሪያ አስራቴን አስገቡ ይላል። ለምንድን ነው ስንል አስራት የአምላክነት ምልክት፣ የአምላክነት የገዢነት መገለጫ ስለሆነ እኔ አምላክ ነኝ ሊል ፈልጎ ነው እግዚአብሔር ገጸው። ሰይጣን እንኳን ያውቀዋል። እዚህ አስራት ላይ ምን ልስጥ ይሄ ነው ከዚያ ነው ሳትሉ እንደውም አብዝታችሁ በአዲስ ኪዳን እኮ እንደውም አንድ በዓለም አቀፍ ደረጃ የሚታወቅ ምርት አለ። ስም መጥራት ባያስፈልግ ያ ሰው ክርስቲያን ሲሆን መጀመሪያ ለእግዚአብሔር 10% ሰጣ። ሲሰጥ እግዚአብሔር ባረከው። በአዲስ ኪዳን ነው፣ በዚህ ምድር ላይ ነው፣ ቅርብ ጊዜ የሆነ ነው። ሲባርከው እንዴ አለና 20% አደረገ። አሁንም እግዚአብሔር ባረከው። 30% አደረገ። እግዚአብሔር አሁንም ባረከው። 50% አደረገ። 50 ለእግዚአብሔር ለቤተክርስቲያን 50 ለራሱ አደረገ። ከዛ በኋላ አሁንም እግዚአብሔር ባረከው። ከዛ ምን አለ? እኔ ማንኝና ከእግዚአብሔር ጋር እኩል የምካፈለው ብሎ የአስራቱን ልክ 1/10 ለራሱ 90% ለቤተ ክርስቲያን ለእግዚአብሔር መስጠት ጀመረ። ስለተባረከ ነው። ማንንና ነው ከእግዚአብሔር ጋር በቁጥር የምንደራደረው? አስራት ይሰጣል አይሰጥም? በአዲስ ኪዳን ነው የብሉይ ኪዳን ግን የቀረ ያልቀረ ምንድነው? ለምንድን ነው? ለምን ሌሎች ጉዳዮች አያጨናንቁንም? ይብቃኝ። እዚህ ላይ ሁሉን የሰጠን አምላክ ነው። የጻድቅ ስለ መልከጼዴቅ ሲናገር የጽድቅ ንጉስ የሰላም ንጉስ ይላል። ይሄ የክብር ማዕረግ የማዕረግ ስም ነውና ይሄ ማዕረግ ስም ደግሞ ለማን ተሰጥቷል? ለመሲሁ ተሰጠ። መሲሁ የተገለጸበት ነው። ኢሳይያስ ምዕራፍ 9 ከቁጥር 6 እስከ 7፣ ኤርሚያስ ምዕራፍ 23 ከቁጥር 5 እስከ 6 እና ኤርሚያስ ምዕራፍ 33 ከቁጥር 15 እስከ 16 ላይ የጽድቅ ንጉስ ለዳዊት ቁጥቋጦ ማውጣበት ይላል። ይሄ የክርስቶስ መለያ ጻድቅ፣ ጽድቅ ንጉስ፣ የሰላም ንጉስ የሚለው የክርስቶስ የማዕረግ ስም ነው። ጽድቅና ሰላም በመጽሐፍ ቅዱስ ውስጥ በአንድ ላይ አብረው ሲጠቀሱ የምናገኝበት ሁኔታ ነው። ይሄ ደግሞ ጽድቅ ካለ እውነተኛነት ካለ ሰላም ይኖራል። በኢሳይያስ 32 ቁጥር 17 ላይ ኢሳይያስ 32:17 ላይ የጽድቅም ስራ ሰላም፣ የጽድቅም ፍሬ ለዘላለም ጸጥታና መታመን ይሆናል። ስለዚህ ጽድቅም ካለ ሰላም አለ። በምድራችን ላይ መሪዎች፣ ሹማምንት፣ ስልጣናት ጽድቅ ከሌላቸው እውነተኝነት ከሌላቸው በምድሪቷ ላይ ሰላም አይመጣም። ሰላም ይመጣ ዘንድ ሌላ አይደለም ብዙ አስከባሪ ብዙ ኃይል ምናምን አይደለም የሚያስፈልገው። ሰላም እንዲመጣ ጽድቅን ማስፈን ነው። መዝሙር 84:10 ላይ ምሕረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ ይላል። ጽድቅ ይሄንን ማስፈን የሚችል በምድር ላይ የትኛውም አገዛዝ አለ ብዬ አላምንም። ግን መሪዎች ሹማምንት ልብ ቢገዙ እግዚአብሔር ቢረዳቸው
ጽድቅን ቢያደርጉ ዘመናቸው ይረዝማል። ጽድቅ መኖር እውነተኝነት ነው። ከዚህ ቀደም አንስቼዋለሁ። አንዳንድ የአውሮፓ ሀገር ሰላም አላቸው፣ አንጻራዊ ሰላም አላቸው የሚባሉ ሀገሮች እንኳን ጽድቅ ስለሌላቸው ሰላም አላቸው፣ ግን ጽድቅ የለም። አንጻራዊ ሰላም፣ ጽድቅ ማለት እውነተኛ ነው። የርኩሰት ምንጭ ሆነው እናገኛቸዋለን። እውነተኛ ሰላም የሚገኘው በጽድቅ መሰረትነት ነው። ሰው በራሱ ጥረት መሪዎችም ቢሆኑ ጽድቅን አደርጋለሁ እውነትን አሰፍናለሁ ብሎ ሊወጣ ይቻላል። እግዚአብሔር መኖር አለበት። ሰለሞን እንደጸለየው እግዚአብሔር ሆይ አይደለም ጥበብ ስጠኝ። ይህን ህዝብ መምራት ከባድ ነው። ብዙ ህዝብ መምራት ከባድ ነው እና እግዚአብሔር ሞገስ ሰጥ ነው። በራስ ጥረት በራስ ትግል አይገኝም። እውነተኛ ጽድቅ እውነተኛ ሰላም የሚገኘው ለሰውም ቢሆን ኢየሱስ ክርስቶስ እንደሞተለት ሲያምን የዘላለም ህይወት እንዳለው ሲያምን ነው። ሰው ያለ ክርስቶስ የመስቀል ላይ ስራ በራሱ ጥረት ሊጸድቅ አይችልም። ስለዚህ ሰላምም አይኖርም። በሮሜ 5:1 ላይ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። ከጸደቅን ሰላምን እንይዛለን። እስራኤል በብሉይ ኪዳን ያው ለእግዚአብሔር ካላቸው ከአስራት ካላቸው ነገር ሁሉ እንዲያወጡ ታዘዋል። ዘሌዋውያን 27 ከ30 እስከ 32፣ ዘዳግም 14 ከቁጥር 22 እስከ 27 ላይ እናያለን። ካላቸው ነው የሚለው። ካላቸው ሲባል ገንዘብ ብቻ እናስባለን። ካላቸው መጀመሪያ የሚሰጠው ምንድን ነው? አንደኛ በደንብ ስሙ። አንደኛ የሚሰጠው ምንድን ነው? ራስ ነው። የለኝ ብላ ራሱን የሰጠ ጌታ አለ። መጀመሪያ ራስ ነው። ራስ ሳይሰጡ ጊዜያቸውንም ገንዘባቸው ሰዎች አሉ፣ ጥቅም የለው። መጀመሪያ ራስ መስጠት፣ ራሱን የሰጠ ጌታ ስላለ። ሁለተኛ ደግሞ ጊዜ እግዚአብሔር 24ቱን ሰዓት ሰጠን እግዚአብሔር ነውና እግዚአብሔር የሰጠን ጊዜ መልሰን ለሱ እንሰጣለን። ከዚያ ደግሞ ምን ያለን ገንዘብ ያለው ሀብታችንን እንሰጣለን። ይሄ ትክክለኛ ነው። መልከጼዴቅ ያው የስሙ ትርጉም እንዳነሳ ነው የጽድቅ የሰላም ንጉስ ነው። አብርሃምን በመባረኩ ከአብርሃም ምን ያለው የሚበልጥ ነው። ስለዚህ መልከጼዴቅ የክርስቶስ ምሳሌ ከሆነ ክርስቶስ ከአሁን እነኚህ ሰዎች ከሚሸራተቱለት ሊከተሉት ከሚፈልጉት የብሉይ ኪዳን የካህናት ስርዓት ይበልጣል። መልከጼዴቅ እናት አባት የትውልድ ቁጥር የለውም፣ ዘመኑ ፍጻሜ የለውም ይላል። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። መልከጼዴቅ በመጽሐፍ ቅዱስ ውስጥ 3 ጊዜ ተጠቅሶ ይገኛል። ዘፍጥረት 14:18 እና መዝሙር 109:4፣ እዚህ ደግሞ ዕብራውያን 7 ላይ ተጠቅሶ እናገኘዋለን። እግዚአብሔር ስለዚህ ወይ መጽሐፍ ቅዱስ ስለዚህ ሰው ማንነት በዝርዝር እንዳይጠቀስ እናቱ እንዲህ ነው፣ አባቱ እንዲህ ነው፣ ዘመኑ እንዲህ ነው ብሎ ለምን አልጠቀሰም? ወይስ መልከጼዴቅ የሆነ ሌላ ሰማያዊ አካል ወይ ደግሞ መልአክ ነው? መልከጼዴቅ ሰው ነበር፣ ሰው ነበር። ነገር ግን ለምን እንዲጠቀስ እግዚአብሔር አልፈለገም? እግዚአብሔር የልጁን የኢየሱስ ክርስቶስ የክህነት ምልክት ሊያረገው ስለፈለገ ነው። ልክ የክርስቶስን ባህሪ ክርስቶስ ለዘመኑ ጥንት ፍጻሜ የለውም፣ ዘላለማዊ ስለሆነ ያን ለማመልከት የክርስቶስን ማንነት እንዲያሳይ በጥላነት እንዲገልጽ እንጂ በተወሰነ የዘመን ጊዜ ውስጥ የኖረ ሰው እንደሆነ ማስተዋል ይቻላል። ለምሳሌ እግዚአብሔር የሙሴን መቃብር ለምን ደበቀ? ምክንያት ነበረው እንዳያመልኩት ሙሴን እንጂ እኮ ሙሴ የሆነ ቦታ ነው የሙሴ ወስዶ እግዚአብሔር መንግስተ ሰማይ ወይ ደግሞ ገነት ወስዶ አልቀበረው። የቀበረው እዛው መንገዳቸው ምድረ በዳ ውስጥ የተቀበረው። ግን እንዲያውቁት ቦታውን እንዲያውቁት ያልፈለገበት ምክንያት እግዚአብሔር ዓላማ አለው። እንዲሁም ደግሞ የመልከጼዴቅን ማንነት እንዳይታወቅ ያደረገው ምሳሌነቱ ምን ስለሆነ ለክርስቶስ ስለሆነ ነው እንጂ አንዳንዴ ሰዎች አይ ክርስቶስ በስጋ ከመገለጡ በፊት አንዳንዴ በስጋ ይገለጥ ስለነበረ ለአብርሃም የተገለጠለት ያው በመልከጼዴቅ ተመስሎ ክርስቶስ ነው የሚል እምነት ያላቸው ሰዎች አሉ። ክርስቶስ ግን አይደለም። ለምን ብንል አሁን ባነበብነው ክፍል ውስጥ በእግዚአብሔር ልጅ ተመስሎ ይላል። ተመስሎ ከሆነ ሌላ አካል ነው ማለት ነው የሚለው አገላለጽ ሐሳቡን ስለሚያፈርስ ክርስቶስ በስጋ ተገልጾ ነው ብለን ማንሳት አንችልም።
መልከጼዴቅ መልአክም የተለየ ፍጥረትም አልነበረም፣ ሰው ነበረ ማለት እንችላለን። ጆሮአችን ጭው እንዳያደርግብን በዚህ እንዳስተ ይሄ አጨቃጭቅ ዋናው መሰረታዊ ቁም ነገሩ ምንድነው የሚለውን ነው። የአሮን ዘሮች ለምሳሌ የዘር ሐረግ ከሌላቸው ካህን መሆን አይችሉም። እንደውም ለካህን መረጋገጫው አንዱ ነው በካህናት ዘር እስራኤል ዘር ዝርዝር በደንብ የመጽሐፍ ልማድ ስላላቸው በዛ የክህነት ዘር ውስጥ ያልተጠቀሰ ካህን መሆን አይችልም። ዕዝራ 2 ከ61 እስከ 63 እና በነህምያ ምዕራፍ 7 ከ63 እስከ 65 ላይ አለ። ነገር ግን ስለ መልከጼዴቅ የተዘረዘረው መግለጫ የትውልድ ቁጥር አለመኖር ለዘመኑ ጥንት ለሕይወቱ ፍጻሜ የለውም የሚለው የጌታ የኢየሱስ ክርስቶስን ማንነት ማሳያ እንዲሆን ስለቀረበ ነው። ከዘረፋው አባታችን አብርሃም የሚሻለውን አስራት ሰጠው ይላል። እንግሊዝኛው ባይብል አስራት ብሎ ይገልጸዋል። ምንም አያጨቃጭ የሚሻለውን ቢልም ምንም ችግር የለው። ይሄ ግን አስራት ብሎ ነው እንግሊዝኛው የሚገልጸው። ነገር ግን ትልቅ ነበር የተባለለት መልከጼዴቅ አስራትን ስለተቀበለ ነው። ያ ማለት አስራት ተቀባይ ከአስራት ሰጪው ይበልጣል። ስለዚህ መልከጼዴቅ አብርሃም ይበልጣል። ኢቭን የክህነት ስርዓቱ እንኳን ብንመለከት ባለፈው አንስተነዋል። የአሮን ዘሮችና ክህነት ከመመስረቱ ከ1000 ዓመታት በፊት ነው መልከጼዴቅ የነበረው። በዘመን ብዛት እንኳን ብንሄድ የሚቀድመው ክህነት የመልከጼዴቅ ነው። የክርስቶስ ክህነት ይበልጣል የሚለውን ሊያሳይ ነው። ስለዚህ ኢየሱስ ከአብርሃም ይበልጣል እዚህ ሊያሳይ ነው። ካልገባቸው ይጨቃጨቃሉ። ዮሐንስ ወንጌል ምዕራፍ 8 ላይ ዮሐንስ 8 56 58 አንተ ማን ነህ እያሉ ክርስቶስን ለስሙ ክብር ሲጨቃጨቁናል። አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ ይላቸዋል። አንተ 50 ዓመት ያልሞላ ሲሉ አብርሃም ሳይኖር እኔ ነበርኩ አላቸው። ዘላለማዊ ስለሆነ እና የሌዊ ልጆች አስራትን ከወንድሞቻቸው መቀበል ማስወጣት ተፈቅዶላቸዋል። ነገር ግን በሕጉ ግን መልከጼዴቅ አብርሃምን አስራት ሲያስወጣው እንመለከታለን። ያ ማለት መልከጼዴቅ ከሕጉ በላይ መሆኑን ያሳየናል። ያዳነን ኢየሱስ ማንነት በመልከጼዴቅ ተገልጿል። ከሕግ በታች ተወልዶ ሕጉን የፈጸመ ከሕጉ በላይ የሆነ ድነታችንን ከሕግ አለመሆኑን ከሱ መሆኑን ያረጋገጠልን ነው። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ። ሰላም ሁኑልን።